ሉፕ ከመግባታችን በፊት አንድ ስቴትመንት እንይ። ስዊች ስቴትመንት ይባላል። ኮንዲሽኖችን ወይም ደግሞ ዲሲሽኖችን ምን ወስድበት ወይ ሲኖር ነው የምንጠቀመው። ዲሲሽን ወይም ኮንዲሽን ማለት ነው ዲፔንድ ኦን some condition or some condition decision ቴክ ያደርጋል። ምን ማለት ነው? ለምሳሌ ይሄ እንደዚህ ከሆነ እንደዚህ ይሁን፣ እንደዚህ ካፈረገ እንደዚህ ያውጣ፣ እንደዚህ ከሆነ እንደዚህ ስራ ምናምን ምን ለው ወይ ካለ ስዊች ስቴትመንት እንጠቀማለን። ኢፍ ስቴትመንትም አለ፣ ኔስትድ ኢፍ ስቴትመንትም አለ፣ ፕላስ ቱ ዛት ስዊች ስቴትመንትም አለ። ምንም ልዩነት የላቸውም። ልዩነታቸው ሲንታክስ ነው። ስዊች ስቴትመንትን እንትን የማይቀበሉ ፕሮግራሚንግ ላንጉጆች አሉ፣ ኢፍ ብቻ የሚጠቀሙ ሶ ኮምፓቲብል ያልሆኑባቸው ስላሉ C++ ላይ ስዊች ስቴትመንት ኢዝ ሶ ፌመስ። ሶ ሌትስ ኮንቲኒው ዊዝ ዘ ሲንታክስ። ስዊች ስቴትመንት ፍሎ ቻርቱ እንደ ኢፍ ስቴትመንት ነው። ሶ የሆነ ነገር ኢዝ ዘ ቫልዩ ኢዝ ኢኳልስ ቱ ዚስ፣ ትሩ ከሆነ ስራልኝ፣ ፎልስ ከሆነ ደግሞ ወደ ሌላ ቦታ ሂድ፣ ትሩ ከሆነ ስራልኝ፣ ፎልስ ከሆነ ደግሞ ወደ ሌላ ቦታ ሂድ ምንለው ነው። ለምሳሌ ሲንታክስ ምን ይላል? መጀመሪያ ቫሪያብሉን ኢኒሻላይዝ እናደርጋለን። እዚህ ጋር የምንጠቀማቸውን ቫሪያብል ኦር ኤክስፕሬሽን ሊሆን ይችላል። ስለዚህ እሱን ኢኒሻላይዝ ካደረግን በኋላ ለምሳሌ ኢንቲጀር ሊሆን ይችላል፣ ካራክተር ሊሆን ይችላል፣ ስትሪንግ ሊሆን ይችላል፣ ኦር ሰም ኮንዲሽን ሊሆን ይችላል። ስለዚህ እሱን ቫሪያብል ምን እናደርጋለን? ስዊች ኦን እናደርጋለን። ስዊች ኦን እናደርግና ምንድነው የምናደርገው? ከዛ በኋላ ያንን ቫሪያብል ምን እናደርጋለን? ኬዝ እንደዚህ፣ ኬዝ እንደዚህ፣ ኬዝ እንደዚህ ከሆነ ይሄን ስራ፣ ኬዝ እንደዚህ ከሆነ ይሄን ስራ፣ ከዛ ብሬክ አድርገው ውጣ፣ ኬዝ እንደዚህ ከሆነ ይሄን ስራ እያልን እንቀጥላለን። በፕሮግራሚንግ በኤግዛምፕል ስናይ የበለጠ ክሊር ይሆንላችኋል። ከዛ እሱ ስንጨርስ ምንድነው የምናደርገው? ስቴትመንቱ ይሄ ሁሉ ፎልስ ከሆነ ዲፎልት እናድርግልኝ፣ ይሄን አውጣልኝ ነው። ለምሳሌ እቺኛዋን ሲምፕል ኤግዛምፕል እንይ። ሲምፕል ኤግዛምፕል እንይ። ኢንፑት አለን። ኢንፑታችን ግሬድ ነው። ለምሳሌ የስራ ግሬድ ሊሆን ይችላል። ኖርማሊ ይሄ የመስሪያ ቤት እንትን ነው፣ የስራ ግሬድ ሊሆን ይችላል። ግሬድ ኤ ከሆነ ሳላሪው 15000 ነው። ግሬድ ቢ ከሆነ ሳላሪው 12000 ነው። ግሬድ ሲ ከሆነ ሳላሪው 10000 ነው። ግሬድ ዲ ከሆነ ሳላሪው 9000 ነው፣ 9000 ነው። ይሄንን የሚሰራ ፕሮግራም። ስለዚህ ምንድነው ይሄ ኢንፑታችን ነው። ይሄ ኢንፑት ነው። ይሄ ኢንፑት ነው። ይሄኛው ምንድነው? ይሄ አውትፑታችን ይሆናል ማለት ነው። ቤዝድ ኦን ዘ ኢንፑት ይሄ አውትፑታችን ይሆናል። ዩዘሩ የሚያስገባው ኢንፑት ኤ ከሆነ አውትፑቱ 15000፣ ዩዘሩ የሚያስገባው ኢንፑት ሲ ከሆነ አውትፑቱ 10000። እንደዚህ ይሄንን የሚሰራልን በስዊች ስቴትመንት ተጠቅመን እንስራ ነው የሚለው። ኮዱን ኤክስፕሌን ላደርግላችሁና በትንሹ ወደ ኢምፕሊሜንቴሽኑ እንገባለን። ይሄ ስዊች ስቴትመንት መጀመሪያ እንዳልኳችሁ ኢንፑታችን ግሬድ ነው ብለናል። ኤ ቢ ሲ ዲ ግሬድ ነው። ኤ ቢ ሲ ዲ። ስለዚህ ምንድነው እነዚህ ኤ ቢ ሲ ዲ ምን አይነት ዳታ ታይፕ ናቸው? ካራክተር ናቸው። አንድ ስለሆኑ ካራክተር ናቸው። አንድ ብቻ አንድ፣ እቺ አንድ ናት፣ እቺ አንድ ናት፣ እቺ አንድ ናት። ወይ ኤ ወይ ቢ ወይ ሲ ወይ ዲ ነው የሚገባው። ስለዚህ እነዚህ ካራክተር ናቸው ይባላሉ ለየብቻ። ስለዚህ ይሄንን ምን አደርጋለሁ? እቀበላለሁ። ወደ ፕሮግራሜ በምን እቀበላለሁ? በሲኢን እቀበላለሁ። ይሄው በሲኢን ተቀበልኩ። ከዛስ መጀመሪያ እጠይቃለሁ፣ የምትፈልገውን ግሬድ አስገባ ከኤቢሲዲ። እዚህ ጋር አሁን ኢንተር ግሬድ ብቻ ሲል ኖርማሊ ኤክስፕሌኔብል አይደለም ማለት አይናገርም። ምንድነው ግሬድ? ኤፍ ነው ኢ ነው ምናምን እሱን አይናገርም። ስለዚህ ኤ ቢ ሲ ዲ ብለን ብንገልጽለት አሪፍ ነው። እዚህ ጋር ሲያወጣ ከዛ ግሬዱን ተቀበለ። ልክ ግሬዱን ከተቀበልኩ በኋላ አሁን ግሬድ የሚል ቫሪያብል አለኝ። እሱን ኦን ሆኗል። ስለዚህ ማንኛውም ስዊች ግሬድ ማንኛውም ዩዘሩ የሚያስገባው ፊደል እዚህ ጋር መጥቶ ይገባል ማለት ነው። ሜሞሪ ላይ እዚህ ጋር መጥቶ ይገባል ማለት ነው። ስለዚህ ስዊች ግሬድ አሁን ኦን ሆነ። ኬዝ ኤ ከሆነ አሁን በዚህኛው ምክንያት ማን ያወጣል? 15000 ያወጣል ማለት ነው። በዚህ ምክንያት 15000 ያወጣል ማለት ነው ኤ ስለሆነ። ቢ ቢሆን ደግሞ ማን ያወጣል? 12000። ሲ ቢሆን ደግሞ ማን ያወጣል? 10000 እያለ ይቀጥላል። በእያንዳንዱ እንትን ብሬክ ማድረግ አለብን። ይሄንን ከሰራ በኋላ ሙሉ በሙሉ ከዚህ ሉፕ መውጣት አለበት። እዚህ ውስጥ ገብቶ ማየት የለበትም። ስለዚህ ኤ አይደለም
ቢያለም ይሄ ብሬክ ምንድነው የሚሰራው? እችን ከሰራህልኝ በኋላ ውጣ ከዚህ ሉፕ ማለት ነው። ከዚህ ሉፕ ውጣ ማለት ነው። ከዚህ ሉፕ ሲባል ከዚች ሉፕ ቀጣይ የሚሰራ ስራ ካለ ይሰራል ማለት ነው። እዚህ ጋር አክቹአሊ ብሬስ አለ። ቀጣይ የሚሰራ ስራ ካለ ይሰራል ማለት ነው። ግን አሁን ከረንትሊ እችን ብቻ ነው። ከአራቱ አንዱን ነው፣ ከአምስቱ አንዱን ነው የሚሰራው። 1 2 3 4 ዲፎልት ማለት ኢንቫሊድ ግሬድ ኮድ። ለምሳሌ ግሬዴን ኤፍ ባስገባ ኤፍ እዚህ ሊስት ውስጥ የለም ማለት ከኤቢሲዲ ውጭ ማንኛውንም ካገባ ኢንቫሊድ ግሬድ ኮድ እንዲል። ስለዚህ አንዷን ከሰራ በኋላ ብሬክ አድርጎ ይወጣል። አንዷን ከሰራ በኋላ ብሬክ አድርጎ ይወጣል። እዚች ጋር ዲፎልት የምትለው ምንድናት? ከነዚህ ውጪ ሁሉ ከሆነ ይሄንን አውትፑት አውጣልኝ ነው። ይሄን ይመስላል ስዊች ስቴትመንት። ስለዚህ አሁን ቀጥታ ኮዱን እንይ። ኮዱን ሰርተን እንይ። ኒው ፋይል ኒው ኤምቲ ፋይል ሴቭ እናድርገው ስዊች ዶት ሲፒፒ ሴቭ አድርኩት። አሁን ወደ ኮዱ መሄድ እችላለሁ። ወደ ኮዱ ስመጣ የመጀመሪያ ስራዬ ምንድነው? ላይብራሪዎችን ኮል ማድረግ። ኢንክሉድ አይኦ ስትሪም ነው የመጀመሪያ ላይብራሪ። አይኦ ስትሪም ኔም ስፔስ ስታንዳርዶችን ዩዚንግ ኔም ስፔስ ስታንዳርድ። ይሄንን ባልጠቀም ምንድነው ማድረገው? ለምሳሌ ሲ አውት ልጥራ ብል ምንድነው ምለው? አይኦ ስትሪም ሰምቲንግ አይኦ ስትሪም እንደዚህ አድርጌ ሲ አውትን እንደዚህ ያደርኩ እጠራለሁ ማለት ነው። አሁን ግን ኔም ስፔስ ስታንዳርዱን ከተጠቀምኩ ቀጥታ ሲ አውትን መጥራት እችላለሁ። ኢንት ሜን፣ ይሄ ሜን ፋንክሽን ነው። ማንኛውንም ከዚህ በኋላ መሰራትን ኮድ እዚህ ውስጥ ነው የምሰራው ማለት ነው። ስለዚህ ምንድነው የሚያስፈልገኝ? ካራክተር ግሬድ ያስፈልገኛል አይደል? ከዛ ምንድነው ማድረገው? ዩዘሩ እንዲሰጠኝ ሲ አውት ዩዘር ኢንፑት እንዲሰጠኝ ኢንተር ግሬድ ኤ ዩዘሩን እንምራው ኮንፊውዥን እንዳይፈጥር ኤ ቢ ሲ ኦር ዲ ኤ ቢ ሲ ኦር ዲ። ሶ ከዛ በኋላ ምንድነው ማድረገው? መቀበል ነው። በሲኢን መቀበል ነው። ማንን? ግሬድን ተቀበልኩ፣ አለቀ። አሁን ምንድነው ማድረገው? ስቴትመንቴን ስዊች ማድረግ ነው። ስዊች ስቴትመንት ነው አይደል? ስዊች ማን ነው ኦን የሚሆነው? ግሬድ ስዊች ግሬድ ዘን ግሬድ ስዊች ሆነ። ስለዚህ ምንድነው ማለት አሁን ኬዝ እያልኩ ነው የምቀጥለው። ኬዝ አሁን ሲ ፕላስ ፕላስ ኬዝ ሴንሲቲቭ ነው ብያችኋለሁ። ኤ እና ኤችን የተለያየ አድርጎ ነው የሚያስበው። ካፒታል እና ስሞል የተለያየ አድርጎ ነው የሚያስበው። ስለዚህ ኬዝ ኤ ሲሆን ምን ያደርግልኛል? ኬዝ ኤ ሲሆን ሲ አውት ሳላሪ ቤዚክ ሳላሪ ኢዝ 15,000 ይላል። ቤዚክ ሳላሪ 15,000 በት እዚህ ጋር እትኛዋ ለምን ደብል ኮቴሽን ለምን ሲንግል ኮቴሽን ሆነች? ካራክተር ስለሆነች ነው። ኢንቲጀር ከሆነ ግን ይሄንን ሲንግል ኮቴሽን አጠፋለሁ ማለት ነው። ከዛስ ብሬክ ኬዝ ቢ ሲሆን ደግሞ ምንድነው? ይሄንን ኮፒ እያደረግን ወሰደ። ኬዝ ቢ ሲሆን ቤዚክ ሳላሪ ኢዝ እንት ይሆናል 12,000 ኬዝ ሲ ኬዝ ዲ 9,000 12,000 9,000 ነው።
then 6000 I guess like that 10000 9000 ሶሪ ችግር የለውም ይሄ ዘጠኝሽ ዘን እነዚህ ሁሉ ባይሆኑስ እነዚህ ሁሉ ባይሆኑ ምንድነው የሚሆነው ዲፎልት ነው የሚሆነው ማለት ነው ዲፎልት ምንድነው invalid code error cout invalid grade error grade code error ማለት እንችላለን ከዛ ጨረስን ማለት ነው return 0 ኦኬ ይሄኛው እንደዚህ ሳይሆን ስፔስ እንደዚህ ነው ኬዝ ኤ break case B case C እቺ ኮለን ነው ሰሚኮለን ሳይሆን ኮለን ነው ኬዝ ዲ ዲፎልት ጨረስን ይሄ ነው ኮዳችን አለቀ ኬዝ ኤ ብሬክ 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 ደን let's see ለምሳሌ ግሬድ C the basic salary is 10000 boom C ለሲ ማን ነው 10000 ነው 10000 ነው let's check something error C እቺ ስሞል ሲ ናት ስሞል ሲ እዚህ ውስጥ የለችም C++ ኬዝ ሴንሲቲቭ ነው C++ ኬዝ ሴንሲቲቭ ነው ካፒታል ብቻ ነው የሚጠቀመው እዛ እስኪ ግሬድ ዜድ ልበል ዜድም ኢረር ነው የሚለው ስለዚህ ይሄን አውትፑት ያወጣልናል ማለት ነው ይሄን ይመስላል ስዊች ስቴትመንት በጣም ሲምፕል ነው ቀለል ይላል ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ